ጤና ይስጥልን እንደምን ዋላችሁ እንደምን ሰነበታችሁ ህግን አለማወቅ ከተጠያቂነት አያድንም በሚል መርህ ዝግጅታችን ጀምረናል ምክረ ህግ ፕሮግራማችን ዘወትር ረቡዕ ከቀኑ 7 ሰዓት እስከ 8 ሰዓት እንዲሁም ቅዳሜ ከምሽቱ 2 ሰዓት እስከ 3 ሰዓት እና ሰኞ ከሰዓት ከ11 ሰዓት እስከ 12 ሰዓት በድጋሚ የሚቀርብላችሁ የንቃተ ህግ ፕሮግራም በዛሬ ፕሮግራማችን ይዘነው የቀረብነው የመወያያ አርዕስት የባልና ሚስት የግልና የጋራ ንብረት አስተዳደር የህግ ማዕቀፍን በተመለከተ ከዚሁ ከስቱዲዮ ማብራሪያ የሚሰጡልን ጠበቃና የህግ አማካሪ የሽጥላ ኃይሉ አብረውን ይቆያሉ እናንተም ከጥቂት ደቂቃዎች በኋላ በስክሪኑ ላይ በመናስቀምጠው ስልክ እየደወላችሁ በመናነሰው አርዕስት ዙሪያ ያላችሁን ጥያቄ አስተያየት ብታቀርቡልን ለጥያቄዎቻችሁ ባለሙያው ከዚሁ በቀጥታ ምላሽ የሚሰጧችሁ ይሆናል ፕሮግራማችን እስከ መጨረሻው እንድትከታተሉ እየጋበዝን ከአፍታ ቆይታ በኋላ ወደ ውይይታችን እንመለሳለን አብራችሁን ቆዩ ምክረ ህግን አለማወቅ ከተጠያቂነት እንደማያድን ያውቃሉ ራስዎን ቤተሰቦንና የንግድ ድርጅቶን ከህግ ስጋት የሚጠብቁበት ሳምንታዊ ፕሮግራም ምክረ ህግ በሀገራችን ጸንተው በስራ ላይ የሚገኙ አዋጆች መመሪያዎች እንዲሁም በፌደራል ሰበር ሰሚ ችሎት የሚሰጡ ውሳኔዎች በህግ ባለሙያዎች ማብራሪያ የሚሰጡበት ሳምንታዊ ፕሮግራም ምክረ ህግ በዕለት ተዕለት ግንኙነቶ የሚገጥሙትን የህግ ጉዳይ በተመለከተ በሚቀርቡ የህግ ባለሙያዎች ምላሽ የሚያገኙበት የንቃተ ህግ ፕሮግራም ምክረ ህግ ይህንን የንቃተ ህግ ፕሮግራም በአጋርነት አብረውን በመስራት ምርትና አገልግሎቶን እንዲያስተዋውቁ በአክብሮት እንጋብዛለን ምክረ ህግ ሳምንታዊ የቴሌቪዥን ፕሮግራም ዘወትር ረቡዕ ከቀኑ 7 ሰዓት እስከ 8 ሰዓት በድጋሚ ቅዳሜ ምሽት ከ2 ሰዓት እስከ 3 ሰዓት እንዲሁም ዘወትር ሰኞ ከቀኑ 11 ሰዓት እስከ 12 ሰዓት በአሚኮ ወደ እናንተ ይደርሳል ምክረ ህግ በፍስሐ ማስታወቂያ ስራና በአማራ ሚዲያ ኮርፖሬሽን በትብብር የሚቀርብ የንቃተ ህግ ፕሮግራም አብረውን ይስሩ ምክረ ህግ በስልክ ቁጥራችን 0911 78 5404 ይደውሉ ምክረ ህግ ወደ ውይይታችን ተመልሰናል ተመልካቾቻችን የዛሬውን የምክረ ህግ ፕሮግራም በፕላቲኒየም አጋር አብሮን የሚቆየው የአማራ ክልል ሴቶች ህፃናትና ማህበራዊ ጉዳይ ቢሮ ነው የቢሮው መልእክት እንደሚከተለው አቀርባለሁ የሥርዓተ ጾታ እኩልነትን ለማረጋገጥ የማህበራዊ ጥበቃን ለማስፋፋት የሴቶች የህፃናት የአካል ጉዳተኞችና የአረጋውያን መብትና ደህንነትን ለማስጠበቅ እንዲሁም በሁሉም መስክ ተጠቃሚነታቸው እንዲረጋገጥ በልዩ ትኩረት እየሰራ የሚገኝ ተቋም የአማራ ክልል ሴቶች ህፃናትና ማህበራዊ ጉዳይ ቢሮ የፕላቲኒየም ደረጃ ስፖንሰራችን ነው ከልብ እናመሰግናለን ጠበቃና የህግ አማካሪ የሽጥላ ኃይሉ እንኳን በደህና መጡ እንኳን ሰላም ቆያችሁ መልካም ካሁን በፊት እንግዲህ በተለያዩ የህግ ጉዳዮች በዚሁ በምክረ ህግ ቀርበው ያለውትን ያደረጉለትን አስተዋጽኦ እንግዲህ ያመሰግን በዛሬው እንግዲህ ይዘነው የቀረብነው የባልና ሚስት የጋራና የግል ንብረት የህግ ማዕቀፍን በተመለከተ የፌደራል የቤተሰብ ህጋችንን ምን ይላል የሚለውን እንዲሁም የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በባልና ሚስት በሚነሱ ክርክሮች የሚሰጣቸው ውሳኔዎች በሁሉም የሀገሪቱ ፍርድ ቤቶች አስገዳጅ ስለሆኑ እነሱ ምን ወሰኑ የሚለውን ከዛም አልፎ ደግሞ የፌደሬሽን ምክር ቤት የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሚሰጣቸው ውሳኔዎች የህገ መንግስት ትርጉም ያስፈልጋቸዋል በሚል አልፈው የፌደሬሽን ምክር ቤት የሰጣቸውን ውሳኔ በተመለከተ ለተመልካቾች የምናቀርብ ነው የሚሆነው እንደው እንደ መግቢያ ጋብቻ ተመሰረተ የሚባለው እንዴት ነው የሚለውን ከሱ የውይይታችን መጀመሪያ ብናደርገው ጥሩ ነው እንደተባለው የባልና ሚስትን የጋራና የግል ንብረት ከማየታችን በፊት ቅድሚያው ጋብቻ ሊኖር ይገባል ባልና ሚስት ለማለት ጋብቻ ሊኖር ይገባል ጋብቻ እንግዲህ በማህበረሰቡ በጣም የተከበረ ትልቅ ተቋም ነው የማህበረሰብ መነሻ ምንጭም ጋብቻ ነው
ስለዚህ ጋብቻ በህግ እውቅና ያለውና የተፈቀደ የራሱ የህግ ማዕቀፍ ያለው ነው። እንግዲህ ቀደምም እንደተገለጸው በፌደራል ደረጃ የፌደራል የቤተሰብ ህግ አለ። በክልሎችም የየራሳቸውን የቤተሰብ ህግ አውጥተው በዚያ ህግ የሚታይና የራሱ የህግ ማዕቀፍ ያለው ነው ማለት ነው። በርግጥ እንደው ለተመልካቾቻችን ግልጽ ለማድረግ የፌደራል የቤተሰብ ህግ እንበል እንጂ ሚላዩት በ11 አንቀጾች ነው። የኛ የአማራ ክልል እንደው የአማራ ክልል የቤተሰብ ህግ ቅድሚ 11 አንቀጾችን ስለመተጫጨት የጨመራቸው አሉ። መተጫጨትን የጨመረ የአማራ ክልሉ ነው። የአማራ ክልሉ ነው። የአማራ ክልሉ ያው በዚህ በአማራ ክልል አንዳንዴ ቤተሰብ ባህልንም መነሻ ያደርጋል። የህግ አውጪው የአማራ ክልል ምክር ቤት ይህን ሲያደርግ ምንድነው መነሻው የሚለው ሲታይ ብዙ ጊዜ የሚነሳው በአማራ ክልል ጋብቻ ከመተጫጨት ነው የሚነሳው። ስለዚህ መተጫጨትን ራሱ ያው ህጋዊ እውቅና ወይም የህግ ማዕቀፍ አስቀምጦለት 11 አንቀጾችን ከፊት ይጨምርና ከዚያ በኋላ ግን ብዙዎቹ ማለት ሳይሆን በተመሳሳይ ሁኔታ የፌደራሉን የቤተሰብ ህግ አዶፕት ያደረገ ነው ወይም ያንን መነሻ አድርጎ ያስቀመጠ ነው ማለት እንችላለን። የአማራ ክልል የቤተሰብ ህግ ነው ግልጽ ለማድረግ የተለየ ህግ ያለ መስሎ ሰው ግራ እንዳይጋባ የፌደራል የክልል ስንል አሁን ምናነሳው በክልላችንም ላለ ጋብቻ ወይም በአማራ ክልል ላለ የጋብቻ ስርዓትም እና ግባብ የሚያገለግል የህግ ማዕቀፍ ነው ማለት ነው። ስለዚህ ወደ መጀመሪያው ወደ ተጠየቁት ጥያቄ ስመጣ እንግዲህ ጋብቻ ተመሰረተ የሚባለው በምን መልኩ ነው ወይም እንዴት ነው የሚለውን በተመለከተ 3 አይነት በቤተሰብ ህጉ የፌደራሉን ነው አንቀጽ መጠቅሰው በፌደራል የቤተሰብ ህግ አንቀጽ 2 እስከ 4 ጋብቻ የሚፈጸምባቸውን ስርዓት በግልጽ ያስቀምጣል። እነርሱም 3 አይነት የጋብቻ ስርዓቶች ጋብቻ እንደተፈጸመ እውቅና ተሰጥቶት ጋብቻ ተፈጽሟል ለማለት ያስችላሉ ማለት ነው። የመጀመሪያው በክብር መዝገብ ሹም ወይም በፊት መዘጋጃ ቤት የሚደረግ ጋብቻ እየተባለ የሚጠራ የነበረውና መንግስት ተቋም ጋር ሂዶ ጋብቻ መፈጸማቸውን አስመዝግቦ ሰርቲፊኬት አውጥቶ ጋብቻውን እውቅና የሚሰጥበት የአካሄድ ነው ማለት ነው። ይሄ አንደኛው ነው። ሁለተኛው ደግሞ ባህላዊ ጋብቻ ምንለው እንደየባህሉ እንደየአካባቢው ማህበረሰብ አንድ ባልና ሚስት ለመጋባት የሚፈጽሙትን ስርዓት አከናውነው ከተጋቡ ይህም ጋብቻ እንደተፈጸመ ያስቆጥራል። ሶስተኛው ደግሞ በሃይማኖት እንደ ሃይማኖታቸው ስርዓት ሃይማኖቱ እውቅና የሚሰጠው የጋብቻ መፈጸሚያ ስርዓትን ፈጽመው ጋብቻ ከተከናወነ ጋብቻ አለ ወይም ጋብቻ ተከናወነ እንላለን ማለት ነው። ይሄ እንግዲህ ጋብቻ ተከናወነ ካለ ማህበራዊ መስተጋብራቸውን የንብረት መስተጋብራቸውን ግላዊ ግንኙነታቸውንና በተለይ ደግሞ በመረዳዳት በመተጋገዝ ንብረትን በግልም በጋራም በማፍራትም የሚኖሩበትን እድል ጨምሮ የሚፈጥር ነው የሚሆነው ማለት ነው። ስለዚህ ጋብቻ ተፈጸመ እንለው በሶስቱ ነው ማለት ነው። በሶስቱም አሁን በተጠቀሷቸው በሶስቱም የጋብቻ የመመስረቻ መንገዶች የተፈጸሙ ጋብቻዎች በህጉ እኩል እውቅና አላቸው ማለት እንችላለን። በህጉ እኩል እውቅና አላቸው። አንዳንዴ እንደውም እዚህ ጋር እንደው ብዙ ወደ አርስታችን እንዳያሰፋ ነው እንጂ አንዳንዴ ችግሮች አሉ። በነገራችን ላይ በተለይ መንግስት ተቋማት አካባቢ ምን ይደረጋል? በሃይማኖት የተጋቡበትን ይዘው ሲሄዱ አይ ከመዘጋጃ ቤት ካላመጣ ይሄን ከሚመዘግበው አካል ካላመጣ በባህል የተጋቡበትን ሲወስዱ ይሄማ አይቻልም ሚሉ አንዳንድ አካሄዶች አሉ። እሱ ስህተት ነው። ይሄ በወሳኝ ኩነት ማስመዝገብን አይደለም ያልኩት። ጋብቻው ስለመፈጸሙ ግን በቂ ነው። ወሳኝ ኩነት ማስመዝገብ ሌላ ነው። ይሄ ሞት፣ ልደት፣ ጋብቻ፣ ፍች የሚመዘገብበት አካሄድ ሌላ ነው። ግን ጋብቻው ተፈጸመ ለማለት ግን በባህልም ይፈጸም በሃይማኖትም ይፈጸም በክብር መዝገብ ሹም ፊትም ይመዝገብ እኩል እውቅና ለግዴታ የክብር መዝገብ ሹም ካላመጣ ይሄ ጋብቻ እውቅና አንሰጠው መባል የለበትምና ሁሉ ሶስቱም የጋብቻ አይነቶች በህጉ እኩል እውቅና የተሰጣቸው ነው። አንዱ ካንዱ አይበልጥም፣ አንዱ ካንዱ አያንስም ማለት ነው ጋብቻ አለ ለማለት። መልካም እንግዲህ ጋብቻ ተመሰረተ የሚባለው እንዴት ነው የሚባለውን ይሄን ያክል ካብራሩልን። እንግዲህ በጋብቻ ውስጥ የጋራ ንብረት እንደው ይባላል። በጋብቻ ውስጥ እንደው በጠቅላላው ሲታይ አሁን
በጋብቻ ውስጥ የጋራ ንብረት ማለት ምን ማለት ነው? ህጉ ምንድነው ያለውን እንትን ያቀርቡ? በጣም ጥሩ። ይህን በተመለከተ እንግዲህ የጋራ ንብረት ምንለውን በተመለከተ ያው ተጋቢዎች ከተጋቡ በኋላ ንብረቶችን ያፈራሉ። በመሰረቱ ጋብቻን በተመለከተ የጋብቻ ውል የሚባል አለ። ጋብቻ መፈጸምና የጋብቻ ውል ይለያያሉ። የጋብቻ ውል ምንለው ንብረታቸውን በተመለከተ የግልና የጋራ ንብረታቸውን በተመለከተ አስቀድመው የሚወስኑበት ነው። ይሄ ኖርም አልኖርም ጋብቻ ግን አለ በቅድም ባልነው በሶስቱ አካሄድ። ዝሮ ግን ህጉ ቅድሚያ ለተጋቢዎች ነፃነትን ይሰጣል። ምን በማድረግ የጋብቻ ውል እንዲያከናውኑ በማድረግ በዚህ የጋብቻ ውል ላይ የግላቸውን የግል ብለው የማስመዝገብ የጋራቸውን ደግሞ የጋራ ብሎ የማስመዝገብ መብት አላቸው ወይም ሙሉ ይፈጽማሉ ማለት ነው። ይህ ሳይሆን ቀርቶ በዚህ ላይ ያልተፈጸመ ነገር ካለ ግን የጋራ ንብረት ምን ማለት ነው ብለን ከተነሳነ አንደኛው መነሻ የሚሆነው የጋብቻ ውል ካላቸው በጋብቻ ውላቸው ላይ መተዳደሪያቸው እንዲሆን የጋራ እንዲሆን የወሰኑት የጋራ ንብረታቸው ይሆናል። ውል ነው ውል ስለሆነ ከዚህ ላይ እንዲያው አብረው የሚመልሱልን ይሄ የነሱን የመተዳደሪያ ውልን በተመለከተ መቼ ነው የሚዘጋጀው? አብረን እንድንመልሰው አሁን ሊያጸድቁ ሲሄዱ ነው? አብረው መኖር ጀመሩ በኋላ ነው? ይሄ ውል መቼ ነው መዘጋጀት ያለበት? ለተመልካቾችም ግልጽ መሆን ስላለበት በጣም መሰረታዊ ጥያቄ ነው። በተለይ ይህን በተመለከተ ለተመልካቾች ግልጽ ለማድረግ የቤተሰብ ህጉን ቅድም እንዳልን የፌደራሉን አንቀጽ ነው የምንጠቅሰው። እንደ ክልሉ ለማወቅ እዚህ ጋር 11 ቢደምሩ ያገኙታል። በነገራችን ላይ ተመልካቾቻችን አንቀጽ 42 ላይ የፌደራል የቤተሰብ ህግ አንቀጽ 42 ላይ የጋብቻ ውል የሚፈጸመው ጋብቻቸውን ከመፈጸማቸው በፊት ቢዘገይ ደግሞ ጋብቻው በሚፈጸምበት ዕለት ያ ባህላው የሚያርጉ መዝገብ ሹም ፊት የሚያርጉት በሃይማኖት የሚፈጽሙ ወይ በዚህ ዕለት ነው የሚፈጽሙት ወይ ቀድመው ነው የሚፈጽሙት። ስለዚህ የጋብቻው የሚፈጸመው ከጋብቻ በፊትና የጋብቻ ስርዓቱ ከመፈጸሙ በፊትና በጋብቻው ዕለት ብቻ ነው የሚሆነው። ከዚያ በኋላ ሌላ ህግ ማቀፍ ነው ያለው። ተጋቢዎች ውል ሊዋዋሉ ይችላሉ ከተጋቡ በኋላ ግን እንዲህ አይነት ነገር ሲሆን ማስመዝገብን የሚጠይቅበት እሱ እንግዲህ የህግ ውጤትም ስለሌላ ስለሚችል መልካም። ስለዚህ ወደ ጋራ ንብረት ወደሚለው ወደ መተዳደሪያቸው የሚለው ላይ ነው ያለው። ልክ ነው። የመጀመሪያው ቅድም እንዳልነው በውላቸው ላይ የወሰኑት ነው የሚሆነው ማለት ነው። ስለዚህ ይህን በተመለከተ አንቀጽ 43 ጀምሮ ብንሄድ በውላቸው የፈጸሙትን በዚያው በውላቸው መሰረት እያስተዳደሩ ይቀጥላሉ ማለት ነው። ሁለተኛው ጋብቻ ከፈጸሙ በኋላ በግልም ይሁን በጋራ ጥረታቸው የሚያገኙት ገቢ ሁሉ የጋራ ንብረት ተደርጎ ይወሰዳል። ይሄ ምን ማለት ነው? ከጋብቻ በኋላ አንድ ሰው ሊነግድ ይችላል። መንግስት ሰራተኛ ሆኖ የመንግስት ስራ ሊሰራ ይችላል። ሚስት ልትሰራ ትችላለች። ባል ሊሰራ ይችላል። በጋራ ሊሰሩ ይችላሉ። በጋራ ሊነግዱ ይችላሉ። ስለዚህ ከግል ጥረት የሚገኘው በግልም ጥረት ያምጡት በጋራ ጥረትም ያምጡት እሱ የጋራ ማንኛውም ንብረት የጋራ ንብረት ሆኖ ይቆጠራል ማለት ነው። ስለዚህ ከአንድ ስልክ እንቀበልና እንመለሳለን። ሄሎ 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 ይሰማኛል? ማንን በል ከየት ነው? ከሞጆ ዘምዘም ሁሴን ይባላለሁ። እሺ ወይዘሮ ዘምዘም እስኪ ጥያቄዎትን አጠር አድርገው በዚህ ባነሳ ነው አርዕስት ዙሪያ። እኛ 9 ወር ሆነናል። ምን አሉን? 9 ወር ሆነናል ከሱ ጋር ከተጋባችሁ። ጋብቻ ከተፈጸመ ጋብቻ ምናምን የለንም። እሺ ዝም ብለን የምንኖረው ግን ጎረቤቶቹ ምናምን ያውቃሉ። ምን አሉ እነሱ? ጎረቤቶቹ ያውቃሉና ምን አሉ? አልተሰሙም። ጎረቤቶቹ ሰዎቹ ብዙ ሰው ያውቃል ግን ጋብቻ የለም። እሺ ምንድነው ጥያቄዎት? ይሄስ እንዴት ሆናል? ንብረት ላይ መካፈል ይችላል? መልካም። እሺ ለጥያቄዎት ምላሽ ባለሙያው ይሰጣሉ። ስለደወሉ እናመሰግናለን። ችግር የለውም። እሺ 9 ወር በጋብቻ አብረን ጎረቤትም ያውቃል። ንብረትም እያፈራን ነው እየኖርን ነው። እንደው
ንብረት መካፈል ይችላል ወይ የሚል ነው ጥያቄያቸው የጀመሩትን ይጨርሱና ወደ ጥያቄው እንመለሳለን በጣም ጥሩ እንግዲህ ሁለተኛው ቅድም እንዳልነው በግል ወይም በጋራ ጥረታቸው የሚያገኙት ነው ሶስተኛው በአንቀጽ 58 መሰረት በልዩ ሁኔታ ያንደኛው የግል ተጋቢ የግሉ ነው ካልተባለ በስተቀር ከማለት በውላቸው እንደዚያ ካልተባለ በስተቀር ባልና ሚስት ከተጋቡ በኋላ በግብይት የሚያገኙቸው ንብረቶች በቃ አንድ ንብረት አስቀድሞ የግሉ ነው ተብሎ ተመዝግቦ ሊሆን ይችላል ለምሳሌ ቤት ባንደኛው ተጋቢ ቤት ነበር ያን ቤት ሽጦ ሌላ ቤት ቢገዛ ይሄ ቤት የገዛውት ቤት የግሌ ነው ብሎ እስካላስመዘገበው ድረስ የጋራ ይሆናል ማለት ነው መኪና ሽጦ መኪና ቢገዛ አይ ያን መኪና ሽጬ ነው የገዛሁትና የግሌ መኪና ስለሆነ የተሸጠው የግሌ ነው ለማለት ማስመዝገብን ይጠይቃል የት ነው የሚያስመዘግበው በፍርድ ቤት ማለት ነው በፍርድ ቤት እንትኑን ሰርቲፋይ የሚያደርገውን ማዘጋጃ ቤት ምን እንዳይመስላችሁ አይ ፍርድ ቤት ነው የነበረውን የጋብቻ ውል ይሻሻልልን ተብሎ ፍርድ ቤት ሊያጸድቀው ይከፋል ፍርድ ቤት ሊያጸድቀው ይሄ የግሌን ነው ያ ካልተባለ በስተቀር አሁን የጋራ ላይ ስለሆነ ያለ ነው የጋራ ንብረት ይሆናል ማለት ነው ሶስተኛው ደግሞ ባንቀጽ 62 ምናገኘው ነው ይሄ ደግሞ ከተጋቡ በኋላ በስጦታ ወይም በኑዛዜ የሚያገኙቸው ንብረቶችም ወይም ሀብት ወይም ገንዘብ የጋራ እንደሆነ ተደርጎ ህጉ ግምት ይወስዳል ማለት ነው ስለዚህ በእንደዚህ አይነት ሁኔታዎች የጋራ ንብረቶች ይፈራሉ ወይም የጋራ ንብረቶች ይኖሯቸዋል ማለት ነው ስጦታና ውርስ ይመለከታል አሁን ተጋቢዎች በየግላቸው ስጦታ ማን ውርስ ሊያገኙ ይችላሉ ውርስ ሌላ ነው ውርስ የግል ላይ ኋላ ስንመጣ ምን መጣበት ነው አሁን ያለው ስጦታና ኑዛዜ ነው ያለው መልካም ውርስ ሌላ መልካም ወይዘሮ ዘምዘምን እንግዲህ አግብቻለሁ ስላሉ ወይዘሮ ዘምዘም ብለን ነው እንትን 9 ወር ሆነናል በንብረት በኩል ያለውን ውጤት እንግዲህ ባጭሩ እሱ ምላሽ ቢሰጡልን አዎ እንግዲህ በትክክል ሰምቻቸው ከሆነ ወይዘሮ ዘምዘም 9 ወር ሆኖናል ግን የጋብቻው የለንም ነው ያሉት ኦኬ የጋብቻው ካላቸው ምንም ጥርጥር የለውም ከተጋቡባት ዕለት ጀምሮ የሚያፈሯቸው ቅድም አሁን በዘረዘርናቸው አግባብ የሚያገኙቸው ንብረቶች በሙሉ የጋራ ንብረቶች አድርጎ ህጉ ግምት ይወስዳል በዚህ አግባብ የጋራ ንብረታቸውን እንግዲህ ያው ክፍፍል የሚመጣው ነገራችን ላይ ወይ ጋብቻው ሲፈርስ ነው ወይ ደግሞ በሞት ሲላይ ወራሾች በሞት ሲመጣ አንዱ ወራሾች በሚጠይቁበት ጊዜ የሚሆን ጉዳይ ነው ስለዚህ ይህን ክፉውን ነገር አርቆ እንደ አይነት ችግሮች ከተፈጠሩ የጋራ ንብረቶቻቸውን የመካፈል መብት አላቸው እንደሰማቸው ግን ጋብቻ የለኝ የሚል ስለሆነ መነሻ ማለት የጋብቻ ስርዓት አልፈጸምንም ጉረቤት ብቻ ነው የሚያውቅ ስለሆነ ያሉት እንግዲህ የጋራ ንብረት እያፈሩ ነው ለማለት 3 አመትን መጠበቅ ይጠይቃል በቃ የጋራ ህጉ እንደ አይነቱን ጉዳይ እንደ ባልና ሚስት አብሮ መኖር ነው የሚወስደው እንጂ ባልና ሚስት ናቸው አይልም ባልና ሚስት ናቸው የሚለው ቅድም በመግቢያችን እንዳልነው በሶስቱ የጋብቻ ስርዓት መፈጸም አለበት ያ ካልሆነ እንደ ባልና ሚስት አብረው የሚኖሩ አርጎ ነው የሚወስደው ህጉ ደግሞ 3 አመት ከኖሩ በኋላ ነው የጋራ ንብረት አለ ብሎ እውቅና ሰጥቶ ወደ ማከፋፈል የሚሄደው ማለት ነው በጣም በሚገርም ሁኔታ በብዙ ተመልካቾች ዘንድና በብዙ ሰዎች ይሄ 3 አመት 3 ወር ሁሉ ተብሎ እየተተረጎመ 3 ወር አብረሽ ከኖርሽ ትወስጃለሽ 3 ወር አብረህ ከኖርክ ንብረት ትካፈላለህ እየተባለ በብዙ ህግ ባለሙያዎች እኛ እንግዲህ የሚገጥመንን መጣው 3 ወር ኖራለች ታገኛለች እኮ አሁን ተፋታለች ይያሉ ጥያቄ ሁሉ ይጠይቁና እንደውም እስከ 6 ወር ራሱ ፍቺን በተመለከተ እንደው 6 ወር ራሱ ተስማምቶ ለመፋታት እንኳን 6 ወር መቆየት እንኳን የቤተሰብ ህጉ ግዴታ ነው ብሎ ያስቀምጣል ስለዚህ 3 አመት የሚለው እንደ ባልና ሚስት ተመልካቾች እንዲያውቁት ከዚሁ አንፃር የወይዘሮ ዘምዘምንም ጥያቄ ልክ ነው በነገራችን ላይ አሁን ህጉም አሁን 6 ወር ለምንድን ነው ደግሞ ለመፋታት ተስማምተን ለመፋታት ለምንድን ነው ግዴታ የሚጥልብን ምናምን የሚሉ ይኖራሉ መልካም አንድ ስልክ እንቀበልና ወደ ተቀጣዩ ጥያቄ እንሄዳለን ሄሎ አሎ ማንን በል ከየት ነው ተነስተልኝ መሐመድ አሚኑ ከባህር ዳር እሺ እስኪ ጥያቄዎትን ቶ መሐመድ መጀመሪያ እድሉን ስለሰጣችሁ አመሰግናለሁ እሺ ያምና አመሰግናለሁ እንዲሁም በጋብዛችኋቸው እንግዳ ደግሞ ትልቅ አክብሮት አለኝ በመጀመሪያ በጣም ነው ማመሰግን እሺ ጥያቄዎትን ባጫጠር አድርገው ካለን ሰዓት አንፃር እና እኔ ጥያቄ ጀምር አቶ መሐመድ እንግዲህ
እንግዳችን አድንቀው እሳቸውም አመሰግናለሁ ብለንኛም እንግዲህ ስልካቸው ተቋርጧል መልሰው እንደሚደውል ተስፋ እናደርጋለን። መልካም እንግዲህ ከበጋብቻ ውስጥ የጋራ ንብረትን በተመለከተ ይሄን ካል በጋብቻ ውስጥ እንግዲህ የግል ንብረት ማለት ምን ማለት ነው እንዴት ይተዳደራል የሚለውን እንደው ህጉ ምን ይላል? አሁን በጣም ብዙ ጊዜ አወዛጋቢው ነገር የግል ንብረት በጋብቻ ውስጥ የግል ንብረትን በተመለከተ በብዙ ጊዜ በፍርድ ቤቶቻችንም ረጅም ጊዜ ክርክር የሚወስደው እልባት ለመስጠትም አስቸጋሪ እየሆነ ያለው ይሄ የጋራችን ንብረት አይደለም የግሌ ነው የሚሉ ክርክሮች ናቸውና እንደው ከዚህ አንፃር እንዴት ይተዳደራል የሚለው ጥሩ ይሄን ጥያቄ መጣበታለሁ። እንደው ቀደም ወይዘሮ ዘምዘም ይመስሉኛል ካነሱት ላይ እንደው ዝም ብዬ ነው መሄድ አይነት ስሜት እንዳይሰማቸው በየራሳቸው ያፈሯቸው ንብረቶች እሱን ህጉ አይከለክላቸውም። በነገራችን ላይ ማለት እሳቸው ማፍርተው ቤት ያስገቡት በሙሉ ባልየ ያስቀራል ማለት አይደለም። ደግሞ ባልየው ያፈሩትን ደግሞ ወይዘሮ ዘምዘም ይወስዳሉ ማለት አይደለም። እንደ አይነት ንብረቶችን በየራሳቸው ይዘው የሚሄዱበት እድል ይኖራል። ያላግባብ መበልጸግም ስለሚያስከትል ጋብቻ የለም ማንና ንብረት ህጉ ቅና ሰጥቶ የጋራ ነው የግል ነው እያለ ያከፋፍልም ማለት እንጂ የያፈሯቸው ንብረቶች የየራሳቸውን ይዘው እዚሁ ላይም ለመጨመር አሁን ባሉበትም ጊዜ ጀምረው የጋብቻ ውላቸውን ውል ይዘው መቀጠልም እሱ ትልቁ መልካም ነው። እሱ ቢሆን መልካም ነው። ያላቸውን የግል ብለው የጋራ የሚያደርጉትን የጋራ አድርገው ውል ቢያስሩ መልካም ነው የሚለው ይሄ በጣም መልካም ነገር ነው። እንግዲህ አሁን ወደ ተጠየቀው በጋብቻ ውስጥ የግል ንብረት ማለት እንዴት ይታያል የሚለውን በተመለከተ እንግዲህ በነገራችን ላይ በጋብቻ ውስጥ የግል ንብረት የሚለው በጠባብ ሁኔታ እንዲተረጎም ነው የሚፈልገው ህጉ። ምክንያቱም ተጋቢዎች ከተጋቡ በኋላ አብዛኛው ነገራቸው በቃ ይሄ ግል ይሄ ምናምን እየተባሉ እንዳይኖሩ ፍቅርም መተሳሰብን አንዱ የጋብቻ ትልቁ ውጤት እሱ ስለሆነ በዚያ ውስጥ እንዲኖሩ ስለሚፈልግ ይሄ በየግል ንብረትን በተመለከተ በጠባቡ እንዲተረጎም ነው የህጉ ዋና ዓላማ። ዝሮ ግን በተለይ በፌደራል የቤተሰብ ህጉ አንቀጽ 57 ጀምረን ስናይ የመጀመሪያው አስቀድሞ የተፈራ የግል ንብረት ከነበረ እና የግል ንብረት የጋራ እንዲሆን በውላቸው እስካልተስማሙ ድረስ በጋብቻው ውል ባልነው እስካልተስማሙ ድረስ ባይጠቀስ እንኳን በጋብቻው ውሉ ላይ ባይጠቀስ እንኳን አንዳንዴ ባይጠቀስ እንኳን ብዬ የምናገረው ምንድነው በተለይ ህጎችን ስናማከር ይሄ ንብረት እኮ የጋራ ነው ይላል። የግል አስቀድሞ ከጋብቻ በፊት የነበረው ለምንድነው ሲባል የግል ብሎ አላስመዘገበም ይባላል። ከጋብቻ በፊት የነበረ ንብረት የግል አድርጎ እንዲያስመዘግብ ህጉ ግዴታ አይጥልም። ስለዚህ ከጋብቻ በፊት የነበረ ማንኛውም የሚንቀሳቀስም ይሁን ማይንቀሳቀስ ንብረት የግል ንብረት ተደርጎ ህጉ ግምት ይወስዳል ማለት ነው። የተለየ ነገር እስከደለ በኋላ ግን የጋራ አለመሆኑን የማስረዳት ሸክሙ እንዳለበት እዚሁም ለተመልካች ማስረዳት አለብን ማነው ማስተላለፍ አለብን። በኋላ ማለት የጋራ ነው በሚል ጊዜ የጋራ አለመሆኑን ማስረዳት ያለበት የግሌ ነው የሚለው ወገን እውነት ነው። ያው አስቀድሞ የማስረዳት ሸክም በርደን ኦፍ ፕሩፍ ምን ነው የሚተላለፈው ወደሱ ይዞራል። ምክንያቱም የግል ንብረቴ ነው ካለ ከጋብቻ በፊት የርሱ የነበረ መሆኑንና በጋብቻ ውስጥ ላለመፈራቱ የማረጋገጥ የማስረዳት ሸክም የዚህ አካል ይሆናል ማለት ነው። ዝሮ ግን ህጉ ከጋብቻ በፊት የነበረ ንብረት የግል ንብረቱ አድርጎ ህጉ ግምት ይወስዳል ማለት ነው። መልካም ተመልካቾቻችን እየተከታተላችሁት የምትገኙት የምክረ ህግ ፕሮግራማችን ነው። የምክረ ህግ ፕሮግራም በፕላቲኒየም ስፖንሰርነት አብሮን ያለው የአማራ ክልል ሴቶች ህጻናት ማህበራዊ ጉዳይ ቢሮ ነው። መልእክቱን እንደሚከተለው አቀርባለሁ። የልጅነት ጋብቻ ተገቢ ያልሆነ ድርጊትና የህግ ተጠያቂነትን የሚያስከትል ተግባር ነው። የልጅነት ጋብቻ የሴት ልጅን የመማር መብት እና የወደፊት ተስፋ የሚያጨልም ድርጊቱን በመከላከል ከመፈጸሙ በፊት ለሚመለከተው አካል ጥቆማ በመስጠት ለሴት ልጆች መልካም ህይወት ድርሻችንን እንወጣ ይላል የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ የፕላቲኒየም ደረጃ ስፖንሰራችን ነው። ከልብ እናመሰግናለን። ወደ ውይይታችን እንመልሳለን። ከእንግዳችን ካቋረጡበት የግል ንብረት ላይ ማስረዳት ሸክም ብለን ነው የግል ንብረት የመጀመሪያው እንደተባለው ከጋብቻ በፊት የነበረ ንብረት የግል ንብረት አርጎ ህጉ ግምት ይወስዳል። በዚህ አግባብ እንደሚተዳደር ማየት ነው። እንግዲህ ማስረዳት ሸክም የግል ነበር የሚለው በእያንዳንዱ ጉዳይ ነገራችን ላይ ማስረዳት ሸክሞች ይኖራሉ። የማስረጃ ጉዳዮች ናቸው። ሁለተኛው ደግሞ ከጋብቻ በኋላ ቅድም አንተም ያነሳው በውርስ የሚገኝ ንብረት ቢኖር የግል ተደርጎ ይወሰዳል ማለት
አንድ ተጋቢ ሴቷም ሆነ ወንዱ ጋብቻውን ከፈጸሙ በኋላ ከወላጆቻቸው ወይም ሊወርሱ በሚችሉበት ደረጃ ውርስ ቢያመጡ ያ የውርስ ንብረት ወይም ገንዘብ ህጉ የግል አድርጎ ግምት ይወስዳል ማለት ነው። ሌላው እንግዲህ በግል የተሰጠ ስጦታ ካለ በግል ማለት ለተጋቢዎች የተሰጠ ስጦታ ሳይሆን በግል በልዩ ሁኔታ ይሄ ለአንደኛው ወይ ለሴት ወይ ለወንድ ተጋቢ የተሰጠ ስጦታ ካለ ይህም የግል አድርጎ ህጉ ግምት ይወስዳል። አንደኛው ተጋቢ እንደው አሁን ለምሳሌ ሴቷን በልና በቢሮ በጣም ባሳየችው መልካም የሥራ አፈጻጸም እንደው አንድ 20 ግራም ወርቅ ቢሮ ቢሰጣት 10ሩን ባል ይጠይቃል። እንደው እዚህ ላይ ይሄ በትክክል ይጠይቃል። እንዴት አሁን ስጦታ ከስራ ጋር የተገናኘ ነው። ይሄ አሁን ይነሳሉ እንደ አይነት ጉዳዮች ከስራ ጋር የተገናኙ ናቸው። ሽልማት ነው ሲጀመር። ስለዚህ ማንኛውም በስራህ በምን መመዘኛ የግሌ ነው ብለህ ልታስመዘግባት ሽልማትም ይሁን ደሞዝም ይሁን ችሮታም ይሁን ቦነስም ይሁን እንደ አይነት ጉዳዮች እኔ እኮ ተግቼ ስለሰራሁ ነው እኔ እንዲህ ስለሆንኩ ነው ማለት አይችልም። አንደኛው ተጋቢ አንድ ስልክ አለ እንቀበል። ሄሎ ጤና ይስጥልን። አብሮ ይስጥልን። ማንን በል ከየት ነው? ዮናስ ከአዲስ አበባ። እሺ አቶ ዮናስ እስኪ በዚህ ባነሳ ነው አርዕስት ዙሪያ አጠር አድርገው ጥያቄውን ያቀርቡልን። እኔ መጠየቅ የፈለኩት ጥያቄ ባልና ሚስት ከተጋቡ ሲጋቡ ቤት እየተገነባ ነበርና ቤቱ ኦሬዲ የፊኒሺንግ ስራ ብቻ ነበር የቀረውና እሺ የቀለም ቅብ ስራ ብቻ ቀርቶት ባልና ሚስቱ ተጋቡ። ከዚያ በኋላ የቀለም ቅብ ስራ የተጠናቀቀው ኦሬዲ ከትዳሩ በኋላ ነው የቀረው የቀለም ቅብ ስራ ብቻ ነበር። እሺ ስለዚህ በፍቺ ወቅት ንብረቱን የመካፈል ይኖራታል። የጋብቻ ውል አለ። የጋብቻ ውሉ ላይ ቤቱን በተመለከተ ይሄ ያልተጠናቀቀውን ቤት እንግዲህ ቀለም ቅብ ቀረ ያሉትን ቤት በተመለከተ በጋብቻ ውሉ ላይ የተጠቀሰ ነገር አለ ወይ? የጋብቻ ውሉ ላይ ምንም የተጠቀሰ ነገር የለም። የተጠቀሰ ነገር ግን ያንደኛው ተጋቢ ነው በቃ ባንደኛው ስም ነው ያለ። አዎ እሺ ምላሹን ይከታተሉ። አቶ ዮናስ ከአዲስ አበባ ስለደወሉ እናመሰግናለን። ወደ ኋላ ምን መጣበት አጋጣንተን ነው ጥያቄ ነው የጠየቁት። እንግዲህ ይሄኛውን በቀድም ያሉትን ስጦታ ቦነስ ያሉትን እሱን እናጠቃልና ወደ ጥያቄው መግባት እንችላለን። ስጦታ ላይ ጥያቄው ስለተነሳ ነው እንደተባለው ይሄ በግል ችሎታዬ በግል ይፈርት ያገኙት ነው ቅድም ከመነሻው ያልነው ስለሚሆን እንደሱ አይቻልም የሚለውን ተመልካቾቻችን ቢይዙ ጥሩ ነው። ሌላው በለውጥ የተገኘ ቅድም ግብይትንና ለውጥን አንድ እንዳናረገው እዚህ ጋር በጣም መጠንቀቅ ያለብን የህጉን እሳቤ ግብይት ምንለው በቃ ያ ንብረት ቶታሊ ተሽጦ ሌላ መገዛት ጋር የሚገባ ነው። ልውውጥ ግን ሌላ ማለት ይህን ሰጥቼ ይህን በቃ በአይነት የመለዋወጥ ነገር ካለ በአይነት ነውና የተለዋወጠው ያ ንብረት በነገራችን ላይ ቅድም ግብይትን በተመለከተ የጋራ ወደ ጋራ የሚያደርገው እስካልተመዘገበ ድረስ ህጉ በግብይት ውስጥ የባልና ሚስቱም ንብረት የመቀላቀል እድል ሰፊ ስለሚሆን በትክክል የግል ከሆነ የማስመዝገብ ግዴታን እንጣል ነው። ልውውጥ ግን በአይነት ስለሆነ የሚለዋወጠው የሆነ ተሽጦ ተለውጦ ስላልሆነ የግል ንብረት ወደ ጋራው ንብረት ሊመጣ የሚችልበት እድል ስለሌለ እዚህ በለውጥ የተገኙ ንብረቶችን በተመለከተ ህጉ የግል እንደሆነ አድርጎ ይወስዳል። ቅድም እንዳልሁት ግን ብዙ ጊዜ በትዳር መካከል ባለው ጉዳይ የግል ነው የሚባሉ ንብረቶች ያው በጠባቡ እየተተረጎሙ የሚሄዱበት አግባብ ነው የሚኖረው ማለት ነው። መልካም የአቶ ዮናስን ጥያቄ እዚህ ላይ ምላሽ ሰጠን። ወደ ኋላም እናነሳው ጉዳይ ይኖራል። ምላሽ ሰጠን ብናልፍ ያው ጥያቄውን እንግዲህ መድገም ያስፈልግም ካለን ሰዓት አንፃር ቀለም ቅብ ሲቀር ነው የመጣችሁ ነው የሚለው እንግዲህ ሚስት እያለ ነው ያወራን ጥያቄያቸውን ያቀረቡልን። ከዛ አንፃር እንግዲህ ቀለም ቅቡም ተጠናቆ ቤቱ እንግዲህ አብረው እየኖሩበት ነው ይችላል። ከዛ በኋላ ፍቺ ቢፈጸም ቤቱን የመካፈል ህጉ ቤቱን እንድትካፈል ይፈቅድላታል ወይ የሚል ነው። እንደተባለው ተመልካቻችን እንዳሉት አንደኛ በጋብቻ ውሉ ላይ የተባለ ነገር የለም። በጋብቻ ውሉ ላይ የተባለ ነገር ከሌለ ቅድም በገለጽነው መሰረት የግል ቤቱ ነው ማለት ነው ወይም ቤቷ ነው ማለት ነው ያንደኛው ተጋቢ። እዚያ ሲቀጥል ቀለም ቅብ ብቻ ነው በዚህ ቤት ላይ የተከናወነው። ስለዚህ
ያው የፊኒሽንግ ስራ ነው እንደተሰራ የሚቆጠረው የፊኒሽንግ ግን በጣም በከፊል በጣም ጥቂት በጣም የሆነች 0.0% የሚባል ነው የሚሆነው ስለዚህ ይሄ በሆነ ጊዜ ቤቱን እንድትካፈል ወይም እንዲካፈል ህግ አይፈቅድለትም የልቁንም ቀለሙ የተቀባበት ገንዘብ ተገምቶ ባለሙያ አይቶት ወይም በይህን ሊያረጋግጥ የሚችል አካል እንዲገምተው ተደርጎ የቀለሙ የተቀባበት ገንዘብ እንግዲህ የጉልበቱ የቀለሙ የራሱ የተገዛበትና ከዚህ ጋር የተገናኘው ነገር ተገምቶ የዚያ ግማሽ ገንዘብ ያንደኛው ተጋቢ ተደርጎ ገንዘቡ ተገምቶ ነው እንጂ ሊሰጥ የሚችለው ቀለም ስለተቀባ ተብሎ ቤትን የጋራ የሚደረግበት ወይም ከጋብቻ በፊት የነበረን ንብረት የጋራ የሚደረግበት የህግ አግባብ ወይም ማቀፍ የለንም መልካም እንግዲህ ከዚህ ከግል ንብረት ማለት ምን ማለት ነው የሚለውን ከዚህ አንፃር ካየን የሚጨምሩት ካለ ጨምረው አሁን እንግዲህ የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት እየሰጣቸው ካሉ አስገዳጅ ውሳኔዎች አንፃር አሁን ባነሳናቸው የግል የጋራ ንብረትን በተመለከተ በአብዛኛው አሁን ብዙ ውሳኔዎች እየተቀየሩ ያሉ በፌደራል ሰበር ሰሚ ችሎትና በፌዴሬሽን ምክር ቤት ስለሆነ ከዚህ አንፃር ፌደራል ሰበር ሰሚ ችሎት ምን ወሰነ የሚለውን ብናይ ጥሩ እንግዲህ ቅድም እንደው ድንገት ካነሳናቸው ነገሮች አንፃር አንደኛው ቅድም የገለጽናቸው እንደተጠበቁ ሆነው በተለይ ከጋብቻ በኋላ እነዚህ የሚገኙ ንብረቶች በተመለከተ በጣም ጥንቃቄ ይጠይቃሉ አሁን አንዳንድ ድርጅቶች ይኖራሉ እነሱም ያስገኙዋቸው ገቢዎች ይኖራሉ አብረው ቢቀላቀሉበት እድል አለ እንዲህ አይነት ጉዳዮችን ወይ ለብቻ እንዲያስተዳድር እንደው በዚሁ አጋጣሚ ለብቻ የራሱን ችሎ እንዲያስተዳድር ከግል ንብረት ጋር እንዳይቀላቀል ጥረት ማድረግ ከተቀላቀለ ግን ወደ ጋራ እንደሚመጣ በጣም ታሳቢ ማድረግ ራሱን ችሎ ደግሞ የሚያስተዳድር ከሆነ ደግሞ ህጉ ያንን ዕውቅና ሰጥቶ እንደሚቀጥል በተለይ ቤተሰብ ህጉን አንቀጽ 58 57 እና ከዚህ ጋር የተገናኙ ድንጋጌዎችን ማየት ጥሩ ነው ብዬ አስባለሁ በተለይ አስተዳደር ጋር በተመለከተ አንደኛው ተጋቢ ለአንዱ ውክልና እስከመስጠት ህጉ ይፈቅዳል ውክልና እንግዲህ እዚህ በፍትህ የሚሰጠውን ውክልና ህጉን ተከትሎ የሚከናወነውን ማለት ነው ይሄን ብዬ እንግዲህ የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጣቸውን ውሳኔዎች በተመለከተ እንደው 1 3 4 5 ነጥቦችን እያነሳን ብንሄድ ጥሩ ነው ብዬ አስባለሁ በተለይ ግልጽ የሚሆን አሁን ቅድም ዮናስ ከአዲስ አበባ የጠየቁትም ጥያቄ በእንደዚህ አይነት ውሳኔዎች በጣም ግልጽ እየሆነ ይመጣል ብዬ አስባለሁ አንደኛው እንግዲህ ብዙ ጊዜ ባልና ሚስት ክርክር ላይ በጣም የሚገጥመውም ለፍርድ ቤትም እንደ ክርክር ሆኖ የሚነሳው ቦታ ወይም ይዞታ ምንለውና ቤት ምንለው ብዙ ጊዜ ደግሞ ያው ምን ጊዜም ከቤት በፊት ይዞታ ወይም ቦታ ስለሚቀድም ቦታ ይኖርና ይዞታው ወይ ከተጋቡ በኋላ ይሰራል ወይ ደግሞ ቤቱ ተሰርቶ ቆይቶ ይታደሳል ቅድም እንዳልነው ወይ ቀለሙ ይቀባል ቅድም እንደተባልነው ወይ መሰረት ወጥቶ ብሎኬት ሊደረደር ይችላል እንዲህ አይነት እድሎች ይኖሩታል ከተጋቡ በኋላ እንዲህ አይነት ስራዎች የመስራት ነገር ይኖራሉ የመጀመሪያው ብናየው ጥሩ ነው ብዬ ማስበው ይዞታ ኖሮ ቤት ከተጋቡ በኋላ ቢሰራ ምን ይሆናል ሚለውን በተመለከተ ይዞታው ማለት የቤት መስሪያ ቦታው ባንደኛው ተጋቢ የተገኘ ባንደኛው ተጋቢ ስም ብቻ የተገኘ ማለት ነው አዎ ባንደኛው ተጋቢ ብቻ ቦታው ኑሮ ወይም ባንደኛው ተጋቢ ቦታ ነበረ በኋላ ቤት ቢሰራ ከተጋቡ በኋላ ቤት ቢሰራ ብለን ብናየው ይሄን በተመለከተ በተለይ የፌደራል ሰበር ሰሚ ችሎት የሰጣቸው ተደጋጋሚ ውሳኔዎች አሉ እነሱም በተመለከተ ሚነሳው ከህገ መንግስቱ አንቀጽ 40 ንዑስ ቁጥር 3 ነው እሱ አንቀጽ 40 ንዑስ ቁጥር 3 ምንድነው ሚል ብለን ስናየው የቦታ የመንግስት የህዝብ ሀብት እንደሆነ ነው የሚናገረው ስለዚህ ባለቤትነት ይዞታነት እንጂ ባለቤትነት የግለሰቡ አይደለም ያ ከሆነ ቤቱ እኒ ሰዎች በቃ ዛሬ ሀብት አፍርተዋል የሚባሉ ቤት ሲሰራበት ነው ቤት ሲሰራበት ከሆነ አስቀድሞ ቦታውን ቢመራም ከተጋቡ በኋላ ቤቱን ሙሉ በሙሉ ባልና ሚስቱ ከሰሩት ከገነቡት የጋራ ይሆናል ማለት ነው ስለዚህ ቦታው የቤት መስሪያ ቦታውን ያገኘውት በኔ ስም ነው አዎ አንቺ ካንቺ ጋር ጋብቻ ሳንፈጽም ወይም ካንተ ጋር ጋብቻ ሳንፈጽም ነው የተገኘ ስለዚህ
ፍች በሚፈጸምበት ጊዜ ቦታው አይገባም ባዶ ቦታው አይገባም ወይም ከሚደረገው ክፍፍል የባዶ ቦታው ለኔም ድርሻ ሊታሰብልኝ ይገባል የሚሉ መከራከሪያዎች ተገቢነት የላቸው ነው ይያሉን ያለው የላቸው ማይሆነው ምንድነው አንደኛ ቀድም ካልኩት ከኢፌድሪ ህገ መንግስት አንቀጽ 40 ንዑስ ቁጥር 3 አንፃር ያው ቦታ ቢገመት አይደለም አይሸጥም አይለወጥም ነው የሚለው አይደለ እዛው ጋር አይሸጥም አይለወጥም ስለሚል ለቦታው ቫልዩ አሰጠው እውነት ነው ትልቅ ሀብት ነው ትልቅ አሴት ነው ይታወቃል በይዞታነት የምታገኘው ነገር ይኖራል ግን ስታፈራበት ስለሆነ የተፈራ ደሞ ንብረቱ ከጋብቻ በኋላ ስለሆነ ይህ በሆነ ጊዜ የጋራ ንብረት ተደርጎ ይወሰዳል እንጂ አይ ቦታው እኮ የኔ ነበር ብሎ የተለየ ጥያቄ የሚያነሳበት አግባብ የለም ይሄን በተመለከተ የፌደራል ሰበር ሰሚ ችሎት እንደው መመልከት እንደ አይነት ትርጉሞችን መመልከት ለሚፈልጉ የሰበር መዝገብ ቁጥር 14479 ቅጽ 4 በየጊዜው ስለሚታተሙ የመዝገብ ቁጥር 26130 ቅጽ 6 ምንለው ላይ በግልጽ የህግ ትርጉም ተሰጥቶባቸዋል ማለት ነው ስለዚህ ይሄ ቅድም ካልኩት ከኢፌድሪ ህገ መንግስት አንቀጽ 40 ንዑስ ቁጥር 3 አንፃር የተሰጠ ትርጉም ነው ማለት ነው ሁለተኛው እድሳትን በተመለከተ ነው ብዙ ጊዜ እድሳት ላይ ነው አከራካሪው ጉዳይ እሱ ነው እድሳትን በተመለከተ እንግዲህ ሁለት አይነት የሰበር ሰሚ ችሎት ትርጉሞች ነበሩ አንደኛው እድሳቱ መሰረታዊ የሆነና መሰረታዊ ያልሆነ ቤቱ ጋር የተጨመረው ነገር መሰረታዊ የሆነና መሰረታዊ ያልሆነ የሚባሉ ነበሩ መሰረታዊ የሆነ ማለት በርግጥ በኤክስፐርትስ ወይም ልዩ ዕውቀት ወይም ሙያ ባላቸው ሰዎች ከጋብቻ በፊት ባልና ሚስቱ ሳይጋቡ አንደኛው ተጋቢ ሴቷም ሆነ ወንዷ በዚያ ቦታ ላይ የሰሩት ቤት ምን ይመስል ነበር ከተጋቡ በኋላስ ምን ያክል ጨመሩበት ይባልና ምናልባትም አንዳንዴ ከነበረው ማለት ሳይጋቡ ከነበረው ከተጋቡ በኋላ ያለው በጣም ሊበልጥ እና ብዙ ወጪ ሊወጣበት ይችላል ስለዚህ ይሄ በሆነ ጊዜ የነበረው የሰበር ትርጉም ንብረት ቅልቅል በቃ ወደ ጋራ ንብረት ተቀራቅሯል የጋራ ንብረት የማረግ አንድምታ ነበረው ይሄ የተለወጠበት ሰበር አይደለም የለወጠው በፌዴሬሽን ምክር ቤት ነው በኋላ መጣበታለሁ እንዳይቀል ሰበር ግን እንዳይነት ትርጉም አለው እንደ አስገዳጅ ህግ ትርጉሞችን ሰጥቷል ይሄን በተመለከተም በመዝገብ ቁጥር 31 833 ቅጽ 6 ላይ ተመልካቾቻችን ቢያዩ ይሄንን ያገኛሉ ማለት ነው ነገር ግን እድሳቱ ደግሞ ሶስተኛው ነጥብ መሰረታዊ ያልሆነ ቅድም እንዳላውን ቀለም መቀባት ኮርኔስ መቀየር ሊሾ ማረግ እንዲህ አይነት በጣም ቀላል ነገሮች የፊኒሺንግ ስራዎችን መጨረስ እንዲህ አይነት ነገሮች ሊኖሩ ይችላል በርግጥ ፊኒሺንግ ቀላል ነው ይያልው አይደለም እንግዲህ ከደረሰበት አንፃር ቅድም ቀለም እንዳልነው እንዲህ አይነት ነገሮች ሊኖሩ ይችላሉ እንዲህ በሆነ ጊዜ ደግሞ አሁንም ሰበር መሰረታዊ ለውጥ አይደለም ከተባለ በኤክስፐርትስ ታይቶ ደግሞ ግምቱን ብቻ የወጣውን ግምት ቅድም አዲስ አበባ አቶ ዮናስ ይመስለኛል የጠየቁት እሳቸው እንደጠየቁት ግምቱን ብቻ ተገምቶ አንደኛው ተጋቢ ያወጣውን ግምት ብቻ የሚወስድበት እድል ተቀምጧል ማለት ነው ስለዚህ በተለይ ቤት ጋር እድሳት ጋር መሰረታዊ የሆነ ያልሆነ የሚለው የሰበር ትርጉሞችን በዚህ በሶስት አይነት ከፍለን ማየት እንችላለን ሌሎች እንግዲህ ከኮንዶሚኒየም ቤት አንፃር አሁን በርግጥ ኮንዶሚኒየም ቤት ያው አሁን ብዙም እየተሰጠ ስላልሆነ ከነሱ አንፃር የተሰጡ ውሳኔዎች አሉ ብዙ አሁን ላለንበት ጊዜ ብዙ መሰረታዊ ናቸው በየ ብዙም አላምንም ስለዚህ በዚህ ሁኔታ ያሉ ናቸው ሚለውን ነገር ማየት ነው ዝሮ ወጣ ወይንስ ባንደኛው ተጋቢ ጥረት ነው ሚለውን ታሳቢ ያደርጋል ባንደኛው ተጋቢ ጥረት ነው ብሎ ካሰበ ወደ ግል የመውሰድና ያወጣው ሰው ግን ደሞ እንዳይጎዳ ባወጣው ልክ እንዲወስድ የማድረግ መሰረታዊ ነው ብሎ ካሰበ ይህም ህጉን መሰረት አድርጎ የተሰጠ የህግ ትርጉም ነው ማለት እንችላለን መልካም ተመልካቾቻችን እየተከታተላችሁት የምትገኙት የምክረ ህግ ፕሮግራማችን ነው ይህንን ምክረ ህግ ፕሮግራም በፕላቲኒየም አጋር ሆኖ ከዛሬ አብሮን ያለው የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ነው የቢሮው መልእክት እንደሚከተለው አቀርባለሁ የሥርዓተ ጾታ እኩልነትን ለማረጋገጥ የማህበራዊ ጥበቃው እንዲረጋገጥ በልዩ ትኩረት እየሰራ የሚገኝ ተቋም የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ አጋራችን ገዢ ተብሎ ያለው የህግ
ማዕቀፍ እንግዲህ የፌዴሬሽን ምክር ቤት የሰጠው ውሳኔ ነውና ከዚህ አንፃር ብዙ ያለበት ሁኔታ ነው ያለና እድሳት መሰረታዊ እድሳት ነው ከተባለ ቤትን በተመለከተ እድሳቱ መሰረታዊ እድሳት ነው ከተባለ በአንደኛው ተጋቢ ስም ቤቱ መጀመሪያ በአንደኛው ተጋቢ ስም የተገኘና መጀመሪያ ቤቱ ለመኖሪያነት ሲያገለግል የነበረ መሆኑ ከተረጋገጠ ፍች በሚፈጸምበት ጊዜ አንደኛው ተጋቢ ያን ቤት ይዞ የመቅረትና ሌላኛው ተጋቢ ደግሞ ለእድሳቱ የወጣውን ወጪ በገንዘብ ብቻ ያገኛል ተብሎ ውሳኔ ተወስኗልና ከዚህ አንፃር እንደው አሁን በሚስት ቢያገባና ሚስት ከመጣች በኋላ ስላብ ሰርተው ሶስተኛ ፎቅ ድረስ ቢሰሩ አንድ ስልክን ወደ ጥያቄያችን ሄሎ አቤት ማንን በል ከየት ነው ቦረና መካን ታመንባላል እሺ ጥያቄዎትን እስኪ ያጠራ አድርገው መርሐባሽ ጥያቄ ተጋቢዎች ነበሩና እሺ ውጪ ስትኖር ሚስቶ እሱ በሱ ይዞታ ሰርቶ ያለ እሺ ይዞታው በሱ ነው ያለ ሰው ስትኖር መጣች አሁን ከመጣይ በኋላ ይዞታው ላይ የሷ ፎቶ ይጨመርልኝ ብሎ ሲያቀርብ ወንድሜ ስመ ንብረት ዝውውር ማድረግ አለባት ወደ ስመ ንብረት ዝውውር ማድረግ አለብህ ወደ እሷ አሉት ባል ነው ቤቱን የሰራው ሆና በሱ ፎቶ የተለጠፈው ይዞታው ላይ የሱ እሺ ከዚያ አሁን እሷ መጣችና በቃ ፎቶ የመለጠፍ አለበት የኔን ብላ ስመ ንብረት ዝውውር ማድረግ አለብህ ወደ እሷ የሚል ነገር አምጥተው አሁን አገልግሎት ጽሕፈት ቤቶች እንትን እያሉ ጥያቄ ኖሮታል እሺ አቶ አሳምነው ከቦረና ስለደወሉ እናመሰግናለን ምላሹን ይከታተሉ ምላሹን እንሰጣለን ጥያቄውን እኔ የጀመርኩትን ጥያቄ እንትን ለማለት እንግዲህ መኖር ከተጀመረ በኋላ እንደ ሶስተኛ ፎቅ ቢሰራ አሁን በተጠቀስነው አግባብ በባልና ሚስቱ መካከል አለመግባባት ቢፈጠር ጉዳዩ ወደ ፍች ቢሄድ የንብረት ክፍፍልን በተመለከተ ምንድነው አሁን እዚህ ላይ ፌዴሬሽን ምክር ቤት የወሰነው ውሳኔ ቤቱን ይዞ የሚቀረው ማን ነው ውሳኔው እስከምን አንፃር ነው የተሰጠ የሚለውን እንደው ያብራሩልን ወደ መጨረሻውም እየተንተኛል ስለሆነ እንግዲህ እንደተባለው ይሄ የፌዴሬሽን ምክር ቤት ቅድም ስንላቸው ከነበረው እንግዲህ ህግን የመተርጎምና አስገዳጅ ህግ ትርጉም የመስጠት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ስልጣን ነው ደግሞ በህገ መንግስቱ ደግሞ ህገ መንግስቱን ተርጉሞ ህገ መንግስቱ ጋር የሚቃረኑ ጉዳዮች ፍርድ ቤት የሚወሰናቸውንም ቢሆን አስገዳጅ ትርጉም የመስጠት ደግሞ የፌዴሬሽን ምክር ቤት ነው ይሄ በህገ መንግስቱ የተሰጠ ስልጣን ነው ለሁለቱም ለጠቅላይ ፍርድ ቤቱም ለሰበር ሰሚ ችሎቱም ለፌዴሬሽን ምክር ቤቱም እንግዲህ ቅድም የጠቅላይ ፍርድ ቤቱ ሰበር ሰሚ ችሎትን እይታ ቅድም አይተናል ከኑስ ከይቅርታ ከህገ መንግስቱ አንቀጽ 40 ንዑስ ቁጥር 3 ተነስቶ ቦታ ላይ የሆነ ነገር ብቻ ስለተደርጎ ቆይተው ኋላ ቤት ከተሰራና መሰረታዊ የሚባል ነገር ካለ በቃ ወደ ጋራ ቀይረውታል ማለት ነው የሚል እይታ ይዞ ይሄንን ውሳኔ ወስኖ ነበር እንግዲህ ይሄን በሚቀይር ሁኔታ የፌዴሬሽን ምክር ቤት መስከረም 26 2017 ዓመተ ምህረት በመዝገብ ቁጥር 130 2016 ወይ ምዝባር 16 በሱ ቁጥር አይ መሰረታዊ ላይ ቢኖርም ያን ለውጡን ተገምቶ ተጋቢው ንብረቱን ይዞ ማለት ግምቱን ይዞ ይሄዳል እንጂ ቤቱን ይካፈል ማለት አስቀድሞ ቦታውን ያገኘውንና ቤት የሰራውን አካል ወይም አስቀድሞ ንብረት እዚያ ጋር ያፈራውን አካል ህገ መንግስታዊ መብት ይህም ቢሆን የህገ መንግስቱን አንቀጽ 40 ንዑስ ቁጥር 1 ምክንያቱም የኢትዮጵያ ማንኛውም የኢትዮጵያ ዜጋ የግል ንብረት የማብራት መብቱ ይጠበቅለታል ሚለውን የግል ንብረቱን አስቀድሞ የነበረን የግል ንብረት አሳልፎ የመስጠትና ይህንን ህገ መንግስታዊ መብትን የዜጎችን መብት የሚጎዳ ትርጉም ነው ብሎ ሽሮታል ማለት ነው እንግዲህ ቅድም እንደተባለው አወዛጋቢ ነገሮች አሉበት እኔ
አሁን የፌዴሬሽን ምክር ቤት ከሰጠው እና ከቀረበለት ኬዝ አንፃር ብዙም ችግር የለብኝም የተሰጠው ምክንያቱም ቤት ነበር ማስቀድሞ እዚያ በኋላ መሰረታዊ ለውጥ የሚባሉ ማሻሻያዎች ተደረጉበት ግምቱ ከፍ ያለ ስለሆነ ግምቱን ሳይሆን ቤቱን ይካፈል ነበር አይ ይሄን ሚል ነው ግን ቀድም እንደተባለ አሁን መሰረት ብቻ ወጥቶ በቃ መሰረት እኮ ሰርቶ ቆይቷል ስለዚህ ለመሰረቱ ዕውቅና ሲባል ፕላስ 3 ያለከው እንጂ ፕላስ 10 ፕላስ ምናምን ሊሄድ ይችላል እንዲያ በሆነ ጊዜ በትክክል ግምቱን ብቻ ይዞ ይሄድ ማለት በረግራቸው ንብረቱ ራሱ ዚያ ቢያፈራበት ለብቻው ቤት ቢሰራበት ምናምን ሚሉ በርካታ ይሾች ያስነሳል እና እኔ እንዲ በሆነ ጊዜም የተሰጠ ትርጉም ነው ብዬ አላምንም እንዲ በሆነ ጊዜ ራሱ ቢቀርብለት የፌዴሬሽን ምክር ቤት እኔ ይሄን ውሳኔ ደክመዋል ሚል እይታ የለኝ ምን እንዲ በሆነ ጊዜ ማለት ምንድነው መሰረት ብቻ ወጡ ወይም ደግሞ የሆነ አስቀድሞ ጭቃ ቤት የነበረ ሆኖ በኋላ ሙሉ በሙሉ አፍርሰው እንደገና የመስራት እድል ቢኖራቸው ወይም በጣም ፕላስ 1 የነበረ ቤት ፕላስ 10 ድረስ ቢሰሩት ፕላስ 5 ድረስ ወይም 5ኛ 6ኛ 7ኛ ፎቅ ያረጉ ቢሰሩት ይሄ በሆነ ጊዜ ሁሉ ይሄ ትርጉም ይቀጥላል ሚል እምነት የለኝም ምክንያቱም የህገ መንግስቱ አንቀጽ 40 ንዑስ ቁጥር 1 የህገ መንግስቱ አንቀጽ 40 ንዑስ ቁጥር 3 ተጠጥመው መተርጎም አለባቸው ሚል እይታ ስላለኝ ማለት ነው ስለዚህ ከዚህ አንፃር ማየቱ ተገቢ ነው ብዬ አስባለሁ መልካም አንድ እንግዲህ ለተመልካቾቻችን ደሞ ማቅረብ ያለብን ተጋቢዎች ከውርስ በሚያገኙት ባዶ ቦታም ሊሆን ይችላል ባዶ ቦታ ላይ እንግዲህ ባል ከውርስ የሚያገኘው ከወላጆቹ በተሰጠው ባዶ ቦታ ላይ ሚስት ጋር ሆኖ ቤት ሊሰራ ይችላል እና ይሄንን በተመለከተ በውርስ ያ ባዶ ቦታው የሱ ስለሆነ ወይም ያ ባዶ ቦታው የርሷ ስለሆነ የተለየ ውጤት አለው ቀድም ካልነው እንደው ከዚህ አንፃር አይ የተለየ እንግዲህ እንደተባለው በመርህ ደረጃ በውርስ የተገኘ ንብረት የግል ነው ብለናል ግን ባዶ ቦታው ሆኖ በኋላ ግን ንብረት ካፈሩበት ቀድም ያልነው ነው ንብረቱ ስለሆነ የሚታየው ንብረቱ የጋራቸው ወደ በሆን የማይመጣበት እድል ምንም አይነት ነገር አይኖርም ሚለውን መያዙ ነው የተሻለ የሚሆነው መልካም ከዚህ አንፃር እንግዲህ የጋብቻ ውልን በተመለከተ ተመልካቾች ምን ጥንቃቄ ሊያደርጉ ይገባል የጋብቻ ውል ነው አሁን ምን ጊዜም ቢሆን በፍርድ ቤቶቻችን ክርክር በሚቀርብበት ጊዜ የባልና ሚስት የጋራ ነው የግል ነው የሚለው መነሻው የጋብቻ ውል ነው የሚሆነውና የጋብቻ ውሉ ላይ ምን ጥንቃቄ ሊያደርጉ ይገባል የሚለውን እንደው ለተመልካቾች የሚያቀርቡልን ጥንቃቄ ያድርጉ የሚሉት ካለ አው እንግዲህ በነገራችን ላይ በሀገር ባህል ጥሩ አባባል አለ እውነት ለመነጋገር በፍቅር ጠብ ይመጣ ብለው ሊተች ይችላል አነጋገሩ ከባልና ሚስት አንፃር ግን ይሄ ያለ ነው ማለት እንደተባለው ተፋቅሮ ይጋባሉ ደሞ አለመመቻቸት ኑሮ ደሞ ይፋታሉ ስለዚህ ያገራችን ሰው የጋብቻው ሲፈጽም ይሄን ይጽፈዋል ብዙ የባህላዊ ጋብቻዎችን አይታቸው ከሆነ በፍቅር ጠብ ይመጣ ባልየው ይሄ ሊወስድ ወይም ይሄ የጋራቸው ሊሆን ይሄ የግላቸው ሊሆን ብሎ ያስቀምጣል ስለዚህ እኔ ጋብቻ ሲፈጸም በፍቅር ላይም ጠብ አለ ብሎ አስቦ በደንብ የግልን የግል አርጎ የጋራን ደግሞ የጋራ አርጎ አስመዝግቦ ውል መያዝ በጣም ጥሩ ነው ሚል እይታ አለ ባለሙያ ማክሮ አሁን ብዙ ጊዜ በፎርም ስለሚደረጉ ነው እንደ አይነት ጉዳዮችም ደግሞ ችግር የሚፈጥረው በቃ ከተለያየ ቦታ አንደኛ ዝም ብለው ይጻፋሉ ማለት ህግም ማያውቅ ሰው ዝም ብሎ ይጽፋቸዋል ሁለተኛው ደግሞ ፎርም በመጠቀም ብቻ አንዱ የፈጸመበት የጋብቻ ለአንዱ ላይ ሆን ይችላል በርካታ የግል ንብረት ያለው ምንም የግል ንብረት ከማያስመዘገቡ ባልነሚቶች ጋር እኩል ተመሳሳይ ውል ሊይዝ አይችልም ስለዚህ የኔ ውል ተጠጥሞ በህግ ባለሙያ እንዴት ነው መዘጋጀት ያለበት ሚለውን ቢያዩ ይሄ ብቻ ሳይሆን ጥንቃቄ ግን ውሉ ላይ ብቻ አይደለም መደረግ ያለበት ሲኖሩ የግልና የጋራ ንብረት እንዳይቀላቀል ጥረት ማድረግ የግልን በግል ማስተዳደር የጋራን ደግሞ በጋራ ማስተዳደር የጋራ ወደ ግል እንዳይሄድ ለፍቅራቸው ሲባል ይብን አንዳንዴ እንደውም ለጠብቆ መንስኤ የሚሆነው እንደ አይነት ጉዳይ ነው የባል ወይ ሚስት የግል ንብረት ሲኖራት የጋራችን እኮ ሄዶ እዚያ እንዲያለበት ነው ብሎ ሊያስብ ይችላል ሚስትም እንደዚያው ልታስብ ትችላለች ስለዚህ እንደ ነገሮች እንዳይኖሩ በጣም ጥንቃቄ ማድረግ ተገቢ ነው መልካም ጠበቃና የህግ አማካሪ የሽጥላ ኃይሉ እንግዲህ እዚህ ስቱዲዮ ተገኝተው ለሰጡን ማብራሪያ በአዘጋጅ ፍሳ ማስታወቂያና በአማራ ሚዲያ ኮርፖሬሽን ስም ምስጋናችን ላቅ ያለ ነው እናመሰግናለን
ተመልካቾቻችን የዛሬው የምክረ ህግ ፕሮግራም በዚሁ ይጠናቀቃል። በፕላቲኒየም ስፖንሰር አብሮን የቆየው የአማራ ክልል ሴቶች ህፃናትና ማህበራዊ ጉዳይ ቢሮን ከልብ እናመሰግናለን። ይህ ፕሮግራም ወደ እናንተ እንዲደርስ አዘጋጅና አቅራቢ ጠበቃ ፍስሐ ሲሳይ ነው። ከሁሉም የአማራ ሚዲያ ኮርፖሬሽን የስርጭትና የስቱዲዮ ሰራተኞች ጋር አብረን ቆየን። ሳምንት በሌላ ጉዳይ የሌላ የህግ ባለሙያ ይዘን እስክንቀርብ ሳምንቱ ለሁላችሁም የፍቅር እንዲሆን ተመኘን። ሰላም።